መድፈኞቹን የሚመለከት አዲስ መረጃ ወጥቷል አድማጮቻችን። ያም የገብርኤል ማጋሌሽን የሚመለከት ነው። ይህ የ27 ዓመቱ የአርሰናሉ ዘንድሮ ውድድር ዓመት ምንም አከራካሪ ባልሆነ ሁኔታ ምርጡ ተጫዋች ነው ማለት ይቻላል። ከዊሊያም ሳሊባ ራሱ የተሻለ መከላከል አቅም እንዳለው በዘንድሮ ውድድር ዓመት ያሳየው ድንቁ ተከላካይ ገብርኤል ማጋሌሽ በአልናስር ይፈለጋል። አልናስር ለዚህ ተጫዋች እስከ 100 ሚሊዮን ፓውንድ የመክፈል ፍላጎት አለው። ይህ ተጫዋች እንግዲህ ባለፉት 5 ዓመታቶች ውስጥ በአርሰናል ትልቅ ለውጦችን ያመጣ ተጫዋች ነው። ከመከላከል ስፍራው በሚገባ መከላከል የሚችል ማጥቃቱን ማገዝ የሚችል ነው። በመድፈኞቹ ቤት የ2 ዓመት የቀሪ ኮንትራቶች አሉት። ከሄዱ ጊዜ ጀምሮ ይህን ተጫዋች ኮንትራቱን ለማራዘም አርሰናሎቹ ጥረትን እያደረጉ ይገኛሉ። ነገር ግን አርሰናል ከሚያቀርብለት ደሞዝ አንጻር በጣም ከፍተኛ የተባለ እስከ 20 ሚሊዮን ፓውንድ ነው የሚሉት። እንግዲህ ያ ማለት ከ400 ሺህ በላይ የመክፈል ፍላጎት አላቸው አልናስሮች። አርሰናልም 100 ሚሊዮን ፓውንድ የሚያቀርብ ይሆናል ተብሎ ይጠበቃል። መድፈኞቹ ይህንን ተጫዋች ይሸጡታል ወይስ ያቆዩታል? በክረምቱ የዝውውር መስኮት የሚጠበቅ ነው። ነገር ግን አርሰናሎች ከፊታቸው በዝውውር መስኮቱ ላይ እንግዲህ በጣም ብዙ ተጫዋቾችን ማሳመን ግድ ይላቸዋል። አንዱ እንግዲህ ያሏቸውን ተጫዋቾችን ማቆየት መቻላቸው ነው። ስለዚህ የዊሊያም ሳሊባ፣ የገብርኤል እንዲሁም ደግሞ የቡካዮ ሳካን ኮንትራት ማደስ ይኖርባቸዋል። ስለዚህ ኮንትራት ስታደስ ደግሞ ያሉትን ተጫዋቾች ለማሳመን ያለው ቡድን እንደሚቀጥል ማስረዳት ይጠበቅባቸዋል። እውነት አርሰናል ወደ ባለፉት ዓመታቶች ውስጥ ተመልሶ ኮንትራታቸውን አላደስም ብሎ ብዙ ተጫዋቾችን እንደሸጠ የምታውቁት ነው። እዚህ ቡድን እንግዲህ የነ ሴስክ ፋብሪጋስ፣ የነ ናስሪ፣ የነ ሮቨን ቫን ፐርሲ መልቀቅ የሚታወቅ ነው። በማይክል አርቴታ ስር ግን ይህ የሚደገም አይመስልም። ስለዚህ አርሰናሎች የማቆየት እድል ይኖራቸዋል። ድርድሮቹ በአንድሬ በርታ ስር በክረምቱ የሚጠበቅ ነው የሚሆኑ። ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ፣ ሼር፣ ኮሜንት ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል። ሰብስክራይብ ማድረጋችሁ ለእኛ ትልቅ ድጋፍ ነው። ወደ 30 ሺህ የምናደርገውን ጉዞ አግዙን። ስለዚህ ወደ አድማጮቻችን እንግዲህ እዚህ ጋር ማየት የሚጠበቅብን እንግዲህ ገብርኤል ማጋሌሽ ኮንትራት በ2027 ድረስ ነው የሚጠናቀቀው። የሳውዲ ክለቦች ከዚህ በፊት የዛሬ 2 ዓመት ጥረትን አድርገው ነበር። እንግዲህ ታቻምና የምታስታውሱት ከሆነ አምና መጀመሪያዎቹ ጨዋታዎች ውስጥ አልነበረም። የፉላሙ ጨዋታ ራሱ ተቀይሮ ነበር የገባው። በመከላከል መስመሩ ላይ ሳሊባን እና ቤን ሆይትን ነበር። እንግዲህ የሳውዲ ክለቦች በሚገባ ጥረትን አድርገው ነበር ገብርኤል ማጋሌሽን ለመውሰድ። ነገር ግን በመጨረሻ አልተሳካም ነበር። በአርሰናል ቤት ቆየ። በጣም ጥሩ ጊዜያቶችን ባለፉት 2 ዓመታቶች ውስጥ አሳየ። በዘንድሮ ውድድር ዓመት ደግሞ የተለየውን ገብርኤል እያየን ነው የሚገኘው። በትልልቅ ጨዋታዎች ላይ ማስቆጠር የሚችለውን ገብርኤል፣ ከቆመ ኳስ ማስቆጠር የሚችል በመከላከሉ ረገድ በጣም ጥሩ ጥምረትን የፈጠረው ተጫዋች ነው። ከማን ጋር ብትሉ ደግሞ ከዊሊያም ሳሊባ ጋር በፕሪሚየር ሊጉ አሉ ከሚባሉ ጥሩ ጥምረቶች ውስጥ አንዱ ነው። አርሰናል ውጤታማ የሚያደርገው ነው። በዘንድሮ ውድድር ዓመት በቻምፒዮንስ ሊጉ ጥንካሬው፣ ብቃታቸው የሁለቱ ተከላካዮች ጥምረት እንደሆነ የሚታወቅ ነው። እንግዲህ አርሰናል የሳሊባንም የገብርኤልም ኮንትራት ማራዘም ላይ በዚህ ክረምት ላይ አንድሬ በርታ ይሰራል ተብሎ ይጠበቃል። እንግዲህ በርታ በመከላከሉ መስመር ላይ እንግዲህ አንዱ የሳሊባ ጠንካራ ብቃት ያለው በሪያል ማድሪድ የሚፈለገው የ23 ዓመት ተጫዋች ነው። ነገር ግን የዚህን ልጅን ኮንትራት ማደስ አርሰናሎች ይፈልጋሉ። ለእነዚህ ተጫዋቾች ጥሩ ደሞዝን ለመድፈኞቹ ለማቅረብ ይፈልጋሉ። የደሞዝ ስኬላቸውን ከፍ ማድረግ ያስባሉ። እስከ 250 ሺህ ድረስ ሳምንታዊ ደሞዝ እነዚህ ተጫዋቾችን ማቆየት ይፈልጋሉ። ዊሊያም ሳሊባ 23 ዓመቱ ላይ መገኘቱ፣ ገብርኤል እንግዲህ ደግሞ 27 ዓመቱ ላይ መገኘቱ ለመድፈኞቹ ዋንጫን የሚያመጡ ከሆነ ደግሞ ከፍ ባለ ደሞዝ ራሱ እነዚህን ተጫዋቾች ማቆየት የሚጠበቅባቸው ይሆናል። እንግዲህ አርሰናል የጆሹዋ ኮዌንኪ በቼልሲ ጨዋታ ላይ እንደታየ አንዳንድ መረጃዎች ወጥተዋል። በኤምሬትስ ሆኖ እንደተከታተለ። ስለዚህ አርሰናል ተጫዋቾችን ለማቆየት የአንድሬ በርታን የአርሰናል ስፖርቲንግ ዳይሬክተር ሆኖ ይፋ ለማድረግ ጥረቶችን እያደረጉ እንዳለ የሚታይ ነው። የዊሊያም ሳሊባም ኮንትራት እንግዲህ በተለይ የሪያል ማድሪድን በሚቀጥሉት 2 ዓመታቶች ውስጥ ኮንትራቱን ሳያራዝም በነፃ ወደ እነሱ እንዲመጣ ይፈልጋል። ነገር ግን አርሰናል ይህንን የሚፈቅድ አይመስልም። ሳሊባን በዚህ ክረምት ኮንትራቱን ለማስፈረም እያሰቡ ይገኛሉ። አርሰናል የሳሊባን እንዲሁም ደግሞ የገብርኤል ማጋሌሽን ኮንትራት ብቻ አይደለም ማደስ የሚፈልገው የቡካዮ ሳካንም ኮንትራት ለማራዘም ጥረቶችን እንደጀመረ ከቢቢሲ መረጃዎች ወጥተዋል። እንግዲህ ይህ የቡካዮ ሳካ ኤጀንት በጣም አስቸጋሪ ከሚባሉ ኤጀንቶች ውስጥ አንዱ ነው። የ2 ዓመት የሚቀረውን ተጫዋች ቡካዮ ሳካ እንግዲህ በአርሰናል ቤት እንዲቆይ ጥረቶችን ማድረግ ይፈልጋሉ። ቡካዮ ሳካ በአርሰናል ቤት የመቆየት ፍላጎት አለው። ድርድሩም እንደቀጠለ ነው። ይህ እንግዲህ ኢማኪ ኦባሲ ነው የሚባለው የእሱ ኤጀንቱ ከዚህ በፊት ሮቢ ማርቲንንም የሚመራ ነበር። ይህንን ተከትሎ ነው ወደ ማንቸስተር ዩናይትድ ያቀና የነበረው። የቡካዮ ሳካን ማቆየት ለመድፈኞቹ ትልቅ የሚባል እነዚህ ተጫዋቾችን ኮንትራታቸውን ማራዘም የሚችሉ ከሆነ ትልቁ ሂደት ነው የሚሆነው ለአንድሬ በርታ። ከዛ በኋላ ደግሞ የተሻሉ ተጫዋቾችን ማምጣት ነው። አርሰናል የተሻሉ ተጫዋቾችን እንዲያመጣላቸው የሚጠበቅ ይሆናል። ሳም ማክቤል የዴይሊ ሜል ዘጋቢ ደግሞ ጆርጂኒዮና ሌላኛው ተጫዋች የሆነው አብሮት ከእሱ ጋር ጥሩ ፐርፎርማንስን ያሳየ የነበረው በዘንድሮ ውድድር ዓመት ቶማስ ፓርቴ፣ ሁለቱም በክረምቱ
የዝውውር መስኮት አርሰናል ይለቃሉ ብሏል። አርሰናል ለቶማስ ፓርቲ ከ200 ሺህ ደሞዙ ከፍ ያለ ለመክፈል ፈቃደኛ አይደሉም። በፊትነሱ ጉዳይ እርግጠኛ አይደሉም። ስለዚህ የመልቀቅ ዕድሉ ሰፊ ነው የሚል ነው። ቶማስ ፓርቲ በባርሴሎና በፒኤስጂ እና እንዲሁም ደግሞ በጁቬንቱስ ይፈልጋል። ስለዚህ ለአርሰናል ይህንን ተጫዋች የሚለቁት ከሆነ በተለይ የዙቢሜንዲ ዝውውር የሚጠናቀቅ ይሆናል ተብሎ ይታሰባል። እንደ ዴቪድ ኦርነስቴን ዘገባ አርሰናል ጫፍ ደርሷል። በክረምቱ የሚያስተዋውቁን ይሆናል። እንግዲህ ዙቢሜንዲ በሪያል ሶሴዳድ ከማንቸስተር ዩናይትድ ባደረጉት ጨዋታ ላይ አስደሳች ብቃቱን አላሳየም። ነገር ግን መድፈኞቹ አሁንም በዚህ ተጫዋች ላይ ሙሉ እምነት እንዳላቸው የሚታይ ነው። ጆርጂኒሆ ወደ ብራዚሉ ሊያቀና ዕድሉ ሰፊ ነው። ዛሬ በብራዚል ታይቷል። ነገር ግን ኮንትራክት ልፈርም ሳይሆን ለእረፍት ነው የመጣሁት በማለት ሲናገር ተሰምቷል። እንግዲህ ለደማቻችን በአርሰናል ቤት የመቆየት እቅድ ያላቸውን ተጫዋቾች ኮንትራክታቸውን ለማራዘም የሚፈልጉትን አወራን። ሌላኛው መረጃ የሚሆነውን ደግሞ ላድርሳችሁ። እንግዲህ መድፈኞቹ ብሩኖ ጎሜሬስን እንደሚፈልጉት ይታወቃል። ከ70 ሚሊዮን ዩሮ ሊያወጡ ይችላሉ። ነገር ግን ዙቢሜንዲን የሚያመጡ ከሆነ ብሩኖ ጎሜሬስን ሊያስፈርሙት የመቻል ዕድላቸው ጠባብ ሊሆን ይችላል። አሌክሳንደር ኢዛክን በሚመለከት 130 ሚሊዮን ዩሮ የሚከፍል ቡድን ካለ አንዱ እንግዲህ ይህንን ተጫዋች ያስፈርሙ የሚፈልገው አርሰናል ነው። አርሰናሎች ጥረትን ያደርጋሉ። ነገር ግን አስቸጋሪ የሚያደርገው አንዳንድ ደጋፊዎች ገብርኤልን ሽጠው ኢዛክን ቢያስፈርሙ የሚሉ አሉ። ነገር ግን ያ አስቸጋሪ የሚሆን ይመስለኛል። ምክንያቱም አንደኛ ጥሩ የሚባል ተጫዋችን ተከላካይ መስመርን አጣ። አሌክሳንደር ኢዛክን ማምጣት ቡድኑን መልሰ ማዳከም ነው። ስለዚህ የተሻሉ ተጫዋቾችን እያሉ የተሻሉ ተጫዋቾችን ለመጨመር መሞከር ነው የሚያስፈልገው። እንግዲህ በክረምት የዝውውር መስኮት አንድሬ በርታ እስከ 2 አጥቂዎች ወይም በማጥቃት ክፍሉን የሚያግዙ አንድ የመስመር ተጫዋች፣ አንድ የመሃል አጥቂ ለማስፈረም ጥረትን እያደረገ እንዳለ የሚታወቅ ነው። ኒኮ ዊሊያምስ እና ቤንጃሚን ሴስኮ በትናንቱ ፕሮግራማችን እንደነገርናችሁ ደግሞ 5 እና 6 ተጫዋቾችን በተከላካይ በአጥቂ መስመር ላይ ዝርዝራቸው ላይ ይዘዋል። የተሻለ ተጫዋች ያሉት የሚያስፈርሙ ይሆናል ተብሎ የሚታሰብ ነው የሚሆነው። ሪካርዶ ካላፊዮሪ ስለ ማይክል አርቴታ አስተያየቱን ሰጥቷል። ሪካርዶ ካላፊዮሪ ከጣሊያን ካገኛቸው ሚዲያዎች ጋር ተነጋግሮ ነበር። ከነዛም ውስጥ አንዱ የተናገረው ለአርቴታ ስለ ቤተሰቤ ከመዘዋወሪ በፊት የጠየቀኝ ነገር በጣም አስገርሞኛል በማለት ነው። አንድ የቤተሰቡን ፎቶ በመላክ እነዚህ እህትና ወንድሞችን ምንድን ነው የሚሰሩት፣ ምንስ እገዛን ከኛ ይጠብቃሉ በማለት በሚገባ እንዲተዋወቅ ያደረገው ጥረት እና እኔን ለማወቅ የሄደበት ርቀት በጣም አድንቄዋለሁ። ለቡድኑ ይህ ብቻ ነው ምክንያቱም አርሰናል ለመፈረም ማለት አልፈልግም። ምክንያቱም አርሰናል ቡድኑ ብቻ መሱ በጣም ሳቢ ነው በማለት ተናግሯል። ከዛ ውጭ የአማካኝነት መስመርም ለመጫወት ፍላጎት እንዳለው ተናግሯል። እንግዲህ ከዚህ በፊት በስፓሌቲ በሮማ በስፓሌቲስ በጆዜ ሞሪኖ ባይፈለግም በስፓሌቲ ሰጥቶ ጊዜን አሳልፏል። ከዛ ውጭ በቲያጎ ሞታ ቦሎኛ ውስጥ ጥሩ ብቃቱን አሳይቷል። ከዛ ውጭ እንግዲህ አሁን ደግሞ ማይክል አርቴታ ስር እየሰለጠነ ይገኛል። ይህ ተጫዋች እንግዲህ ጥሩ ብቃቱን ልናየው የምንችለው ነው። እንግዲህ በኢንቨርተር ፉልባክነት ሚና ከሉዊስ ስካሊ ጋር ጠንካራ ፉክክርን በግራ መስመር ላይ እያሳለፉ ይገኛሉ። አርሰናል የተሻለ ተጫዋች ሆኖ ካላፊዮሪ እንዲወጣ ይፈልጋሉ። አንዳንድ ገጾች ሪያል ማድሪድ አሁንም የካላፊዮሪ ፈላጊ ነው የሚል መድፈኞቹ እስከ 80 ሚሊዮን ፓውንድ ከቀረበላቸው ይለቁታል የሚል ነው። ነገር ግን አርሰናል በቀላሉ ተጫዋች የመልቀቅ ዕቅድ እንደሌለው መረጃዎች ያሳያሉ። ሌላኛው አርሰናል አሁንም ጄራርድ ሃቶን ፈላጊ እንደሆነ ነው። አርሰናል ይህንን ተጫዋች ይፈልጉታል። አያክስ እንግዲህ 100 ጨዋታዎችን አድርጓል። ጄራርድ ሃቶ እንደ አርአያም የሚያየው ጁሊያን ቲምበር ነው። ስለዚህ ቲምበር ወደ አርሰናል እንዲመጣ ሊያገዘው ይችላል። እንግዲህ መድፈኞቹ ይህንን ተጫዋች የሚያመጡት ከሆነ ጃኮብ ኪየርን መልቀቅ የሚጠበቅባቸው ይሆናል። ጃኮብ ኪየርን ካለቀቁ ግን ሌላኛው ጄራርድ ሃቶ ነው። የግራ መስመርም የግራ መሃል ተከላካይ መሆን የሚያገለግል ተጫዋች ነው። ጥሩ ፐርፎርማንስ ያለው መከላከልና ማጥቃቱን በሚገባ ጣምሮ የያዘ ተጫዋች እንደሆነ መረጃዎች ያሳያሉ። ሃቶ የአያክስ አምበል ነው። ገና ታዳጊነቱ ጀምሮ አሁን 19 ዓመቱ ላይ የሚገኝ የአያክስ መሃል ተከላካይ ነው። ስለዚህ ሌላኛውን ጁሊያን ቲምበር መድፈኞቹ ማምጣት እንደሚፈልጉ መረጃዎች ያሳያሉ። አርሰናል ጃኮብ ኪየርን በመልቀቅ የተሻለ ፐርፎርም የሚያደርግ ተጫዋችን በዚህ መስመር ላይ ለማምጣት ይፈልጋል። የአርሰናል የማጥቃት ክፍል ላይ እንግዲህ የማርቲኔሊ እና የትሮሳርድ ሁኔታ አሁንም አከራካሪ እንደሆነ ነው። ነገር ግን በኮንትራት ደረጃ ካያችሁት የትሮሳርድ እና የዚንቼንኮ በክረምቱ የዝውውር መስኮት ላይ የመልቀቂያ የመጨረሻ ዓመታቸው ላይ ነው የሚገኝ ኮንትራታቸው። ስለዚህ እነዚህን ተጫዋቾች ወይ ድርድር አድርገው አዲስ ኮንትራት ማስፈረም፣ ያለበለዚያ ደግሞ አርሰናሎች እንዲለቁ የሚጠበቅ ነው የሚሆነው። ማርቲኔሊ የመቆየት እድሉ ሰፊ ነው። ነገር ግን ትሮሳርድ በሳውዲ ክለቦችንም ከተገኘ ሊለቅ የሚችልበት እድል አለ። አንደኛ በእድሜውም፣ ሁለተኛ ደግሞ ኮንትራቱን የመፈረም እና ከፍተኛ ደሞዝ መድፈኞቹም የመክፈል ፍቃድ እንደሌላቸው መረጃዎቹ ያሳያሉ። ውዳድማቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ፣ ሼር፣ ኮሜንት ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል።